የብልጽግና መንግስት የቅማንት ህዝብ ወኪል የሆኑትን የአስተባባሪ ኮሚቴ አባላት በግፍ አግሮ በቅማንት ምድር ምርጫ ለመወዳደር ተዘጋጅቷል ተባለ። በፋኖ የተቀማውን ከተማ ሲያስመልስ ጮቤ የሚረግጠው የአማራ ክልል ብልጽግና ካድሬ አሳዛኝ ተሸናፊ መሆኑ ተሰማ። ብልጽግና ህወሓትን አቅም ለማሳጣት በሚል የትግራይን በጀት ቢከለክልም በአንጻሩ ለጦርነት መነሳት አደገኛ መንስኤ ሊሆን እንደሚችል ተገለጸ። ሰላም ጤና ይስጥልን ወደ ጃኖ ቅማንት ሚዲያ ተከታታዮቻችን እንደምን ቆያችሁ? ይህ የዘገባ ሰዓታችን ነው። አርዕስተ ዜናዎችን በማሰማት ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የብልጽግናው መንግስት የቅማንት ህዝብ ወኪል የሆኑትን የአስተባባሪ ኮሚቴ አባላት በግፍ አግሮ በቅማንት ምድር ምርጫ ለመወዳደር ተዘጋጅቷል ተባለ። ምርጫ የዲሞክራት መንግስታት መገለጫ እንጂ እንደ ብልጽግና አይነት አምባገነን መንግስታትን ዲሞክራት አስመስሎ ለማሳየት አልተፈጠረም የሚሉት ቅማንቶች አምባገነኑ የብልጽግናው መንግስት የቅማንት ወኪሎችን በግፍ ወህኒ ቤቶቹ ውስጥ አግሮ ቅማንትን ምረጡኝ ሲል ማየት በጣም አሳፋሪ ነው ብለዋል። የቅማንትን ህዝብ ህገ መንግስታዊ ጥያቄ በጉልበት አፍኖ ለማስቀረት የጥያቄ አስተባባሪ ኮሚቴ አባላትን ጎንደር ከተማ በሚገኘው ማጎሪያ ቤት ያለምንም ወንጀል በማን አለብኝነት አስሮ የሚያሰቃየው ብልጽግና አይኑን በጨው ታጥቦ በቅማንት ምድር ሊመረጥ የስንዴ ቃርሚያውን ጨብጦ መጥቷል ሲሉ ቅማንቶች ሀሳባቸውን በአግራሞት ገልጸዋል። ዲሞክራሲን በምላሱ ጫፍ እንጂ በተግባር የማያውቀው አብይ አህመድ መራሹ ብልጽግና ህዝብን አፍኖ ህገ መንግስታዊ መብቱን እንዳይጠቀም ከማድረግ በተጨማሪ በግፍ በማስጨፍጨፍ ታሪክ የማይረሳው በደል ሲፈጽም መቆየቱ የብልጽግናው ምርጫ የወጉን ለማድረስ እንጂ ትርጉም ያለው ለውጥ ለማምጣት እንደማይካሄድ ማሳያ ነው ተብሏል። ሲፈልግ ፖለቲከኛ ሲያሻው ደግሞ ሃይማኖተኛ የሚሆነው የብልጽግናው ኦህዴድ በዘንድሮ ምርጫ ለመመረጥ የሚያበቁኝን በርካታ ስራዎች ሰርቻለሁ፣ ህዝቡ እንኳን ስራዬን ባይመለከት ምንዳይን ከፈጣሪ ይቀበላለሁ እያለ ግራ የተጋባው ስብከት ሲሰብከን ወደ ስልጣን ከመጣ ወዲህ ሀገሪቱን በሁከትና በጦርነት አመሰቃቅሎ ያስገደላቸውንና ያፈናቀላቸውን ንጹሐን ዜጎች የረሳ ነው ይመስለዋል ወይ ሲሉ በርካታ ቅማንቶች የብልጽግናውን መንግስት ጸረ ዲሞክራሲያዊነት ገልጸዋል። የብልጽግናው መንግስት ወደ ስልጣን እንደመጣ ህገ መንግስቱን ከማስከበር ይልቅ በኦሮማራው የሴራ ፖለቲካ ከብአዴን ጋር በማሴር በቅማንት ህዝብ ላይ በሰራው ፖለቲካዊ አሻጥር ሀገሪቱን ስርዓት አልባ ማድረጉ ይነገራል። በኦህዴድ የበላይነት የሚመራው ብልጽግና በቅማንት ምድር ምርጫ ማሸነፍ ከፈለገ በግፍ ያለ ወንጀል ያጎራቸውን የህዝብ ተወካዮች መፍታትና ህዝቡን በይፋ ይቅርታ መጠየቅ ይኖርበታል ሲሉ ያነጋገርናቸው አስተያየት ሰጪዎች ገልጸዋል። አባቱ ዳኛ ልጁ ቀማኛ በሆነበት በዚሁ የኦህዴድ ብልጽግና ዘመን የተጨፈጨፈውና የተገደለው የተሳደደውና ንብረቱ የወደመበት የቅማንት ህዝብ መሆኑ እየታወቀና ጉዳዩን አስመልክቶ ዓለም አቀፍ የዜና አውታሮችና የሰብአዊ ረድኤት ድርጅቶች ዘግበውት እያለ እስከ ዛሬ የቅማንትን ኮሚቴ በግፍ አግሮት ይገኛል ሲሉ ቅማንቶች ቅሬታቸውን ተናግረዋል። የቅማንትን ህዝብ ለማጥፊያነት ይጠቅማል በሚል ከአማራ መንግስት ባለስልጣናት ጋር በመተባበር አደራጅቶ እስከ አፍንጫው ያስታጠቀው ፋኖ የተባለ ቡድን መውጫና መግቢያ ያሳጣው ኦህዴድ መራሹ ብልጽግና የቅማንትን ኮሚቴ በግፍ በማሰሩ ከውርደት ባሻገር በቀጠናው ያመጣው አንዳች ሰላም የለም ተብሏል። የቅማንት ህዝብ የወሰነውን ተቀብሎ ከማስፈጸም ይልቅ የአባቶቻችን ቅርስ ስለሆነ የሰለሞናዊውን ስርወ መንግስት መመለስ አለብን ከሚሉ የአማራ ክልል ሴረኛ ባለስልጣናት ጋር ተባብሮ የቅማንትን ጥያቄ አፈነው ኦህዴድ መራሹ ብልጽግና ከክብር ይልቅ ውርደት መከናነቡን ሊረዳው ይገባል ሲሉ በርካቶች ገልጸዋል። በፋኖ የተቀማውን ከተማ ሲያስመልስ ጮቤ የሚረግጠው የአማራ ክልል ብልጽግና ካድሬ አሳዛኝ ተሸናፊ መሆኑ ተሰማ። ከፍተኛ በጀት መድቦ በየጊዜው የሚያሰለጥነውንና እያስታጠቀ የሚቀልበውን
አድማ ብተና፣ ጸረ ሽምቅና ሚሊሻ የተባለ ታጣቂውን ተጠቅሞ ፋኖን ማስቆም ያቃተው የአማራ ክልል ባለስልጣናት ቡድን ለፋኖ አሳልፎ የሰጠውን ከተማ በመከላከያ ሰራዊቱ ሲመለስለት የሚያሳየው ጮቤ መርገጥ አሳዛኝ ተሸናፊነቱን በሚገባ ያመላክታል ተብሏል። የምዕራብ ጎንደርና የማዕከላዊ ጎንደር ዞን ኮሚኒኬሽን ትላንት በፌስቡክ ገጻቸው ባጋሩት መረጃ ጀግናው የመከላከያ ሰራዊት የማዕከላዊ አርማጭሆ ወረዳ ዋና ከተማ የሆነችውን ማሰሮ ደንብ ከተማን ተቆጣጥሯል ሲል ዘግቧል። በ2011 ዓ.ም ጥር 2 እና 3 ከተለያዩ የአማራ አካባቢዎች የተውጣጣ ታጣቂ ሰብስቦ የመተማ ዮሐንስ ቅማንቶችን በግፍ የጨፈጨፈውና የከተማዋን ግማሽ በእሳት ያነደደው የመተማ ወረዳ ካድሪም መከላከያው ማሰሮ ደንብ ከተማን ከአውዳሚው ፋኖ ነፃ አውጥቷታል ሲል አራግቧል። እንዲህ አይነት ዘገባዎች በበርካታ የደቡብ የማዕከላዊና የምዕራብ ጎንደር ዞኖች በጣም የተለመዱ መሆናቸውን አስመልክቶ የሚናገሩ ወገኖች በፋኖ መያዛቸውን ያልዘገበው ካድሪ ከተሞች በፋኖ መያዛቸውን የሚነግረን እንዲህ አይነት የድል ዘገባዎችን ሲሰራ ብቻ ነው ብለዋል። የካድሪው የድል ዘገባ የሚሰራው የመከላከያ ሰራዊቱን ጭራ ተከትሎ ጥሎት ወደ ፈረጠጠው የወረዳ ከተማ ተመልሶ ሲገባ ብቻ እንጂ ባደራጀው የራሱ ታጣቂ ድል አድርጎ አይደለም ተብሏል። ከተሞችን እየጣለ ከፈረጠጠ በኋላ በመከላከያው መስዋዕትነት ሲመለሱ ፋኖ ስላወደመው ተቋምና ንብረት ህዝብን ሰብስቦ ፎቶ እያነሳ ማህበራዊ ሚዲያውን የሚያጥለቀልቀው የወረዳ ካድሪ ከተማዎችን ለቆ ለፋኖ ሲያስረክብ ኮቴው እንደማይሰማ በፋኖ የተያዙ ከተሞች ነዋሪዎች ይገልጻሉ። የወረዳው ካድሪ በለስ ከቀናውና ከተማውን የያዘው ፋኖ የተባለ ታጣቂ የፈለገውን ከዘረፈና ካወደመ በኋላ ጥሎት ከሄደ የተሰባበሩ ኮምፒውተሮችንና ጠረጴዛዎችን ፎቶ አንስቶ ማህበራዊ ሚዲያዎች ላይ በማጋራት ጽንፈኛው ኃይል በጀግናው የጸጥታ ኃይላችን ድማቅ ተመታ በሚል መዘገቡ የተለመደ እየሆነ መጥቷል። በአማራ ክልል ያለው የጸጥታ ችግር መቼም ቢሆን ከመከላከያ ሰራዊቱ ስምሪት ውጪ በክልሉ የጸጥታ ኃይል ሊፈታ እንደማይችል የሚገልጹ ወገኖች በበኩላቸው መከላከያ ሰራዊቱም ቢሆን በሂደት እንደ ክልሉ ካድሬዎች ተሰላችቶ መውጣቱ አይቀርም ብለዋል። የብልጽግና መንግስት ከትግራይ ክልል ጋር ለመዋጋት ሰራዊቱን በብዛት ከአማራ ክልል ማስወጣቱን ተከትሎ በርካታ የክልሉ ወረዳዎች በፋኖ ታጣቂ ቁጥጥር ስር መውደቃቸውን መዘገባችን አይዘነጋም። ሰሞኑን የብልጽግና መንግስት ከአርኤስኤፍ ጋር ሆኖ በቤንሻንጉል ጉሙዝ በኩል ከሱዳን ጋር የጀመረው ግጭት ያልተጠበቀ ጉዳት ማስከተሉን በማየት በሱዳን ጠረፋማ አካባቢዎች የተሰማራውን የፋኖ ኃይል ለማጽዳት በሚል በምዕራብ እና ማዕከላዊ አርማጭሆ ወረዳዎች ከፍተኛ ቁጥር ያለው ወታደር እንዳዘመተ የገለጹልን የመረጃ ምንጮቻችን ማሰሮ ደንብ ነፃ የወጣችው በዚህ አዲስ ዘመቻ ምክንያት ነው ሲሉ ተናግረዋል። ብልጽግና ህወሓትን አቅም ለማሳጣት በሚል የትግራይን በጀት ቢከለክልም በአንጻሩ ለጦርነት መነሳት አደገኛው መንስኤ ሊሆን እንደሚችል ተገለጸ። የብልጽግና መንግስት ለትግራይ ክልል የሚለቀውን በጀት ሙሉ በሙሉ ማገዱን ተከትሎ ባለፉት ሳምንት በትግራይ ክልል በበርካታ ከተሞች የመንግስት ሰራተኞች የተቃውሞ ሰልፍ መውጣታቸው ይታወቃል። በዚህ ጉዳይ አስተያየት የሚሰጡ አንዳንድ የፖለቲካ ተንታኞች ብልጽግና የክልሉን በጀትና ጥቅማ ጥቅም የከለከለው ህወሓትን ለማዳከምና ከህዝብ ለመነጠል አስቦ ቢሆንም በተቃራኒው በክልሉ ህወሓትን መቃወም የጀመረው ኃይል ወደ አንድ እንዲመጣና ሊፈነዳ ቋፍ ላይ የደረሰውን ጦርነት ባልተጠበቀ ሰዓት እንዲያገረሽ ምክንያት ሊሆን ይችላል ሲሉ ጥርጣሬያቸውን አስቀምጠዋል። ከሰሞኑም የትግራይ መንግስት አክቲቪስቶች ለትግራይ ክልል በጀት ተለቋል፣ የመንግስት ሰራተኛውን ደሞዝ ላለመክፈልና ለጦርነት ዝግጅት ሊጠቀምበት መረጃውን እየደበቀ ያለው ህወሓት ነው በሚል በስፋት መረጃ ማሰራጨታቸውን ተከትሎ በትላንትናው ዕለት የትግራይ ጊዜያዊ አስተዳደር መረጃውን ሐሰተኛና መሰረተ ቢስ ሲል አጣጥሎታል። የትግራይ ክልል ጊዜያዊ አስተዳደር በሰጠው ማስተባበያ የፌዴራል መንግስቱ ለትግራይ ክልል መንግስት ሰራተኞች የደሞዝ በጀት ለቀቀ በሚል የሚሰራጨው ዘገባ አሳሳችና በክልሉ መንግስትና በመንግስት ሰራተኞች መካከል አለመተማመንን ለመፍጠር የታለመ ነው ሲል ውድቅ አድርጎታል። በአንድ በኩል ብልጽግና ለክልሉ የሚገባውን በጀትና ጥቅማ ጥቅም ልከናል፣ የሚያስቀርባችሁ ህወሓት ነው በሚል ይቀሰቀሳል። በሌላ በኩል ደግሞ ህወሓት የአብይ መንግስት እንደ አንድ የኢትዮጵያ አካል የሚገባንን ሀገራዊ ጥቅም ከልክሎናል፣
አንድ ሆነን ልንታገለው ይገባል እያለ ይቀሰቅሳል የሚሉ አስተያየት ሰጪዎች በበኩላቸው በሁለቱ ኃይሎች በኩል ያለው ከፍተኛ መገፋፋትና መቃቃር ይጀመራል ተብሎ የተፈራውን ሁለተኛ ዙር ጦርነት ሊቀሰቅሰው ይችላል ይላሉ። ብልጽግና ትግራይ ክልልን ከተለያዩ ማህበራዊ፣ ፖለቲካዊ፣ ምጣኔ ሀብታዊና መሰል ጥቅማ ጥቅሞች በመከልከል ይህን ያሳጣ ህወሓት ነው ለማስባል እየጣረ ሲሆን፣ በሌላ በኩል ህዝቡ ውስጥ ያለው ህወሓት ይህንን ሴራ ገልብጦ በመጠቀም ከብልጽግና በላይ አትራፊ ሊሆን እንደሚችል የፖለቲካ ተንታኞች ተናግረዋል። ብልጽግና ህወሓት የተባለውን ድርጅት በተወሰነ መልኩ ከመፈረካከስ ባለፈ ከህዝቡ ሊነጥለው እንዳልቻለ ለማረጋገጥ የምክክር ኮሚሽን የተባለው የመንግስት ተቋም በአካል ወደ ትግራይ ክልል ገብቶና መሬት ላይ ወርዶ መስራት አለመቻሉን ተንታኞች እንደ መከራከሪያ ያነሱታል። አሁን ላይ በትግራይ ክልል ባለው የበጀት እጥረት የአብዛኛው የመንግስት ሰራተኛ ደሞዝ አልተከፈለም ያሉን የመረጃ ምንጮቻችን በበኩላቸው በአንዳንድ የክልሉ አካባቢዎች መደበኛ የመንግስት አገልግሎቶች መስተጓጎል ጀምረዋል ብለዋል። የመረጃ ምንጮች አክለውም በጥሬ ገንዘብ ለትግራይ ክልል ከሚላከው በጀት በተጨማሪ ለክልሉ የሚቀርበው የነዳጅ ምርት ሙሉ በሙሉ ከታገደ ወራቶች በመቆጠራቸው ከዚህ ግባ የሚባል የንግድ የትራንስፖርትና ተያያዥ ማህበራዊ እንቅስቃሴዎች እንደሌሉ አረጋግጠዋል። ውድ ጃኖ ቅማንት ሚዲያ ተከታታዮቻችን የዕለቱ ዘገባዎቻችን ይህን መስሉ ነበር። ደህና ቆዩ።